የዘንድሮ ውድድር ዓመት የእንግሊዝ ፕሪሚየር ሊግ የዋንጫ ፉክክር ሁለቱን ትልልቅ ክለቦች በሚያሰለጥኑት ሁለት አሰልጣኞች መካከል የሚደረግ ይመስላል። ሁለቱ አሰልጣኞች ለሁለት የውድድር ዓመታት ያክል ለእንግሊዝ ፕሪሚየር ሊግ ዋንጫ አንገት ለአንገት ተናንቀው የውድድር ዓመቱን በሙሉ ዘልቀዋል። ነገር ግን በሁለቱ ዓመታት የዋንጫ ፉክክር ላይ አሸናፊ ሆኖ የወጣው በእንግሊዝ ፕሪሚየር ሊግ በተደጋጋሚ ጊዜ ዋንጫዎችን ሲያሸንፍ የተመለከትነው ፔፕ ጓርዲዮላ ነው። ዘንድሮም ሁለቱ አሰልጣኞች ለእንግሊዝ ፕሪሚየር ሊግ እስከ ውድድር ዓመቱ መጨረሻ ድረስ በዋንጫው ይፎካከራሉ ተብሎ ይጠበቃል። ፔፕ ጓርዲዮላ እና ሚኬል አርቴታ የውድድር ዓመቱን ሁለቱ ክለቦች እንዴት ባለ መንገድ እዚህ ደረጃ ደርሰዋል? ከዚህ በኋላ ሁለቱ አሰልጣኞች ምን አይነት የፉክክር ጊዜን ሊያሳልፉ ይችላሉ? የትኛውስ አሰልጣኝ በውድድር ዓመቱ መጨረሻ የእንግሊዝ ፕሪሚየር ሊግ ዋንጫን ሊያሸንፍ ይችላል? እነዚህንና ሌሎች ጉዳዮችን እስከ ቪዲዮ መጨረሻ ድረስ ከኛ ጋር አብራችሁ ከቆያችሁ የምንነግራችሁ ይሆናል። ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ ውድ የቻናላችን ተከታታዮች እንዴት ናችሁልን? እግዚአብሔር ይመስገን እኔ በጣም ደህና ነኝ። የምትገኙት አራዳ ሜዳ ኦፊሻል ዩቲዩብ ቻናላችን ላይ ነው። ለቻናሉ አዲስ ከሆናችሁ የዩቲዩብ ገጹን ሰብስክራይብ በማድረግና የሮል ምልክቷን በመጫን የቻናሉ ቤተሰቦች እንድትሆኑ የአክብሮት ግብዣችን ነው። እንደዚህ አይነት ዘገባዎችን መከታተል የምትፈልጉ ከሆነ ትክክለኛው ቦታ ላይ ነው የምትገኙት። ስለዚህ ቻናሉን ሰብስክራይብ ማድረጋችሁን አትርሱ። እንዲሁ ደግሞ የዩቲዩብ አልጎሪዝም ፕሮግራሙን ለብዙ የእግር ኳስ ተመልካቾች ለአዳዲስ ሰብስክራይበሮች ለማድረስ የእናንተን በብዛት ላይክ ማድረግ ይፈልጋል። ስለዚህ ፕሮግራም ቢያንስ በትንሹ 400 እና ከዛ በላይ ላይክ እንዲኖረው እንፈልጋለን። እና ሁላችሁም ፕሮግራሙን ስትጀምሩት ለእናንተ የ3 ሰከንድ ስራ ነው። ፕሮግራሙን ላይክ በማድረግ ጀምሩት። የአራዳ ሜዳ ኮሜንታተር ተስፋወርቅ ሉልሰገድ አብሬያችሁ ቆይታ አደርጋለሁ። ፈጣሪ ፈቅዶ በዚህኛው ፕሮግራማችን ላይ ዳግም ከእናንተ ጋር ተገናኝተናል። የፔፕ ጓርዲዮላን እና የአርቴታን ጉዳይ የምንመለከተው ይሆናል። እንግዲህ አሁን ፕሪሚየር ሊጉ የፈረንጆቹ የገና በዓል ሰሞን ላይ ደርሷል እና ፈረንጆቹም እንግዲህ በዓላቸውን ሲያከብሩ በበዓላቸው ላይ ትኩረት አድርገው ሽር ጉድ እያሉ ይገኛሉ። የእንግሊዝ ፕሪሚየር ሊግ ደግሞ በተለይም ትልልቅ የሆኑ የመጨረሻው ዓመት ውጤቶችን ፍንጭ ለማሳየት ዝግጅቱን አጠናቆ ቀጣዮቹን ሳምንታት የተጠባበቀ ይገኛል። እስካሁን ድረስ እንግዲህ የ17 ሳምንታት የፕሪሚየር ሊግ ጨዋታዎችን ስንመለከት ጥሩ የነበሩትም በጥሩነታቸው ቀጥለዋል። መካከለኛ ደረጃ ላይም የነበሩት በተመሳሳይ እንዲሁ ደግሞ መጥፎ ጊዜ የሚያሳልፉትና ለአለመውረድ የሚጫወቱት እንደነ ወልቭስ አይነት ቡድኖችም በተመሳሳይ በዛው በነበሩበት ሁኔታ እየቀጠሉ ይገኛሉ። ከዚህ በኋላ የሚመጡት ሳምንታት ግን ለአለመውረድ ሲጫወቱ የምንመለከታቸው ኢቭን እንደው ከፕሪሚየር ሊጉ የሚወርዱት ቡድኖች የትኞቹ ናቸው? ቶፕ 6 ውስጥ የሚገቡት ለዩሮፓ ሊግ ለኮንፈረንስ ሊግ የሚፎካከሩት የትኞቹ ናቸው? ቶፕ 4 ወይም ቶፕ 5 ለመግባትና የአውሮፓ ቻምፒየንስ ሊግ ትኬትን ለመቁረጥ የሚፎካከሩት የትኞቹ ናቸው? እንዲሁም በውድድር ዓመቱ መጨረሻ ዋንጫ ለማንሳት የሚፎካከሩት ክለቦች የትኞቹ ናቸው? የሚሉትን ነገሮች የሚያሳውቁ ሳምንታት የሚመጡት አሁን ከነገ ጀምሮ በሚደረጉ የእንግሊዝ ፕሪሚየር ሊግ ጨዋታዎች ላይ የምንመለከታቸው ይሆናል። አንደኛው ደግሞ እጅግ በጣም አጓጊ የሆነው የፕሪሚየር ሊጉ የዋንጫ ፉክክር ነው። እንግዲህ አሁን ፕሪሚየር ሊጉ ወሳኝ የሆነ ምዕራፍ ላይ ደርሷል። በዚህ የፕሪሚየር ሊግ ወሳኝ ምዕራፍ ላይ ደግሞ እጅግ በጣም ከሚጠበቁ ነገሮች መካከል አንደኛው ማን ዋንጫውን ያነሳል፣ የትኛው ቡድን ለዋንጫ ይፎካከራል የሚለው ነገር ነው። እንግዲህ ዋንጫ ለማንሳት ያለው ፉክክር እጅግ በጣም ከፍተኛ ነው። የትኛው ቡድን ለዋንጫ ይፎካከራል ብለን ስንል ከዚህ በፊት ያነሳናቸው ክለቦች ነበሩ። ለምሳሌ ከአርሰናልና ከሲቲ ጋር እነ ቼልሲንም ስናነሳ ነበር። እነ ሊቨርፑል በመጀመሪያዎቹ 5 ሳምንታት ላይ በተለይ ሊቨርፑል የመጀመሪያዎቹ 5 ሳምንታት ላይ ከነበረው ፐርፎርማንስ አንጻር እጅግ በጣም ጥሩ የሆነ የሳምንታት ጉዞን ሲያደርግ ስለነበር ዘንድሮም ዋንጫውን ሊቨርፑል ሊያነሳው ይችላል የሚል ግምት በብዙዎቹ በኩል ነበር። ነገር ግን ከዛም በኋላ ሊቨርፑል የተንሸራተተ መጥቷል። እንግዲህ አይታወቅም፣ ሊቨርፑልም ቼልሲም በፉክክሩ ረገድ ልናያቸው እንችል ይሆናል። ነገር ግን አሁን ባለው ከረንት ሁኔታና ከዚህ በኋላም በሚመጡት ሳምንታት ፖሲቢሊቲ ግምት መሰረት ተነስተን ስንናገር አርሰናልና ማንቸስተር ሲቲ ናቸው በቀጣይ ለዋንጫው ይፎካከራሉ ተብለው የሚጠበቁት። ከሁለቱ ሰዎች ፉክክር የሚወጣ አይመስልም የፕሪሚየር ሊጉ የዋንጫ ፉክክር። እንግዲህ ለሁለት የውድድር ዓመታት ያክል ሁለቱ ክለቦች ለዋንጫ ሲፎካከሩ ተመልክተናል። በ2022-23 የውድድር ዘመን እና በ2023-24 የውድድር ዘመን ሁለቱም ክለቦች ለዋንጫ ሲፎካከሩ ነበር። ሁለቱም ክለቦች ለዋንጫ ቢፎካከሩም ነገር ግን ሁለቱንም ያሸነፈው ደግሞ ፔፕ ጓርዲዮላ እና ክለቡም ደግሞ ማንቸስተር ሲቲ ናቸው።
አርሰናል በሁለቱም የውድድር ዓመታት ላይ ከተመለከትን በተለይ ቀጥሎ በመጣው የ2023-24 የውድድር ዘመን ላይ ከተመለከትን ዋንጫ ለማንሳት በትክክል ዲዘርቭ የሚያደርገው ቡድን አርሰናል መሆኑን ያለ ጥርጥር ማየት እንችላለን። ምክንያቱም ቤስት ዲፌንስ የምንለው በመከላከሉ ረገድ በጣም ጠንካራ የነበረው ቡድን አርሰናል ነው። በሁለተኛው ዙር ስለ ወጥነት ካነሳን የትኛውም ቡድን እንደ አርሰናል ወጥ ሆኖ አልተመለከትንም። ያንን ጨዋታ በአስተን ቪላ ከመሸነፍ በስተቀር ሁሉንም ጨዋታዎች አንድም ጨዋታ ሳይሸነፍ ነው ከአስቶን ቪላው ጨዋታ በቀር በሁለተኛው ዙር ላይ ሲቀጥል ያየ ነው እና ደግሞ አርሰናል በማጥቃቱም ረገድ በመከላከሉም ረገድ የተዋጣለት ሆኖ ያንን ሲዝን ቀጥሏል። ግን ደግሞ አርሰናል ረጅም ጊዜ እንደመምራቱ መጠን ረጅም ጊዜ ሳምንታቱን ሲመራ እንደመቆየቱ መጠን ውጤታማ ሆኖ ያንን ሲዝን ዋንጫ አላነሳም። በሁለት ነጥቦች ተበልጦ አርሰናል በሲዝኑ ዋንጫ አጥቷል። አርሰናል በውድድር ዓመቱ መጨረሻ ላይ እንደተመለከትነው እንግዲህ ትልቅ የሆነውን ዋንጫ ለማንሳት በነበረው ፉክክር ማንቸስተር ሲቲ አንደኛ ደረጃን ይዞ ሲያጠናቅቅ በሲዝኑ ላይ 91 ነጥቦችን ሲያስመዘግብ አርሰናል 89 ነጥቦችን አምጥቶ ነው የእንግሊዝ ፕሪሚየር ሊግ ሁለተኛ ደረጃ ይዞ ማጠናቀቅ የቻለው። አርቴታ እንግዲህ ባለፈው በነበረው ጋዜጣዊ መግለጫ ላይ ሲናገር እንደነበረው በቃ ፕሪሚየር ሊጉ ላይ ዋንጫ ለማሸነፍ 90 እና ከዛ በላይ ነጥቦችን መሰብሰብ አለብን ሲል የተናገረው አንድም በዚህ ምክንያት ነው። የ2022-23ቱን የውድድር ዘመን ብንመለከት ደግሞ አርሰናል ለ248 ቀናት ያክል በጣም በከፍተኛ ሁኔታ ፕሪሚየር ሊጉን ሲመራ የነበረ ምናልባትም ደግሞ በቃ ሳይታሰብ የፕሪሚየር ሊጉን ዋንጫ ለማንሳት ተቃርቦ የነበረ ቡድን ስለመሆኑ መረዳት እንችላለን። ግን የዛን ጊዜ የነበረው አርሰናል በ5 ነጥቦች ደግሞ ተበልጦ ዋንጫውን አጥቷል። ሲቲ 89 አርሰናል 84 ነጥቦችን ይዘው ነው አንደኛና ሁለተኛ ደረጃን ይዘው ያጠናቀቁት። በባለፈው ዓመት ሲቲ በፉክክሩ ላይ አልነበረም። ሲቲ 3ኛ ደረጃን ነው ይዞ ያጠናቀቀው። አርሰናልና ሊቨርፑል ነበሩ አንደኛና ሁለተኛ የነበሩት። በእርግጥ አርሰናልም ብዙ ሊቨርፑልን ፑሽ አድርጎታል፣ ተፎካክሮታል ማለት አይቻልም። ምክንያቱም ሊቨርፑል በጣም በርቀት ነበረ ሲገሰግስ ስንመለከተው የነበረው። ከዛ ደግሞ ቀድሞም ጭምር ነው ዋንጫ ማንሳቱንም ያረጋገጠው። በሁለቱ ክለቦች መካከል የ10 ነጥብ ልዩነት ነበረ። ሊቨርፑል 84 አርሰናል 74 ነጥቦችን ሰብስቦ ነው ሲዝኑን ያጠናቀቁት። አሁን ይህንኛው ሲዝን ላይ እንግዲህ አርሰናል እስካሁን ድረስ በመጣበት ጉዞና እስካሁን ድረስ በተመለከትናቸው ጨዋታዎች ካየን በፕሪሚየር ሊጉ እጅግ በጣም ጠንካራው ቡድን መሆኑን እያየን እንገኛለን። የመጀመሪያዎቹ ሳምንታት ላይ በተመለከትናቸው በተለይ እስከ 10ኛው እስከ 12ኛው ባየናቸው ሳምንታት አርሰናል አሳማኝ በሆነ መንገድ የሚያሸንፋቸው ጨዋታዎች ነበሩ። ከሆነ ሳምንት በኋላ ደግሞ ምናየው አርሰናል በሜዳ ላይ ጥሩ እንቅስቃሴም ላያሳይ ይችላል፣ አሳማኝ የሜዳ ላይ ፐርፎርማንስም ላያሳይ ይችላል። ግን ደግሞ ጨዋታውን አሸንፎ ለመውጣት የመጨረሻውን ግምት የምንሰጠው ለአርሰናል ነው። ያለፉትን ጥቂት ጨዋታዎች ብንመለከት ከአርሰናል ጋር አያይዘን የምናየው እንዲህ አይነቶቹን ነገሮች ነው። ለምሳሌ የወልቭሱን ጨዋታ በዚህ በኩል ማየት እንችላለን። የኤቨርተኑን ጨዋታ በዚህ በኩል ማየት እንችላለን። የብሬንትፎርዱን ጨዋታ እንደዚሁ ማንሳት በቂ ነው እና አንዳንዶቹ ጨዋታዎች ላይ አርሰናል እስከ መጨረሻው ደቂቃ ድረስ እየጠበቀ ነው ማሸነፉንም ጭምር የሚያረጋግጠው። ማርጂኖቹም ጠበብ ሲሉ እናያለን። ግን ዘንድሮ በምንም አይነት ሁኔታ አርሰናል ዋንጫ እንዲያጣ በደጋፊዎቹም ወይም ደግሞ በአመራሮቹም በኩል አይፈለግም። ራሱ አርቴታም ይህንን ነገር አይፈልግም። ዘንድሮ የአርሰናል ትልቁ አምቢሽን ዋንጫ ማሸነፍ ነው። የእንግሊዝ ፕሪሚየር ሊግ ዋንጫን ደግሞ ማሸነፍ አርሰናል ይፈልጋል። ትልቁ የአርሰናልም ታርጌት የሚሆነው የእንግሊዝ ፕሪሚየር ሊግን፣ የአውሮፓ ቻምፒየንስ ሊግ ዋንጫዎችን ማሸነፍ ነው። ታዲያ አሁን ባለው ፖሲቢሊቲ መሰረት እንግዲህ አሁን አርሰናል በ2 ነጥብ ልዩነት ፕሪሚየር ሊጉን እየመራ ነው የሚገኘው። በቀጣዮቹ በሚደረጉ የበዓል ሰሞኑ ጨዋታዎችና ቀጣይ በሚመጡ ጨዋታዎች ላይ ተመርኩዘን የትኛው ክለብ ከባድ ጨዋታዎች ይኖሩታል፣ የትኛው ክለብ ደግሞ እንደው በአንጻራዊነት ጥሩ የሚባሉ ጨዋታዎችን ያከናውናል፣ ከዛ ካላቸው የስኳድ ጥራት የስኳድ ዴብዝ አንጻር እና ደግሞ ካላቸው የአሰልጣኞችና የተጫዋቾች ልምድ አንጻር የትኛው ተጫዋች ደግሞ በዚህ ደረጃ የትኛው ክለብ ውጤት ሊያመጣ ይችላል የሚለውን ነገር እንመለከታለን። እንግዲህ አሁን ያለነው ቀደም ሲል እንደነገርኳችሁ የቦክሲንግ ዳይ ጊዜ ላይ ነው። የፈረንጆቹ የገና ሰሞን ላይ ደግሞ በጣም ብዙ ተደራራቢ ጨዋታዎች ተደራራቢ ፊክስቸሮች ይደረጋሉ። ለምሳሌ አሁን ባለው ሁኔታ ስንመለከት አርሰናል
የፊታችን ቅዳሜ ከብራይተን ጋር ይጫወታል። ከዛ በኋላ 2 ቀናትን ደግሞ አርፎ በሳምንቱ አጋማሽ ከአስቶን ቪላ ጋር ይጫወታል። በጣም ከባድ ጨዋታ ነው። እንደው በቀል የሚለው ቃል በእርግጥ ያው እግር ኳስ ሰላማዊ ስፖርት ነው፣ ግን ይሄ በቀል የሚባለው ነገር ለአርሰናል ደጋፊዎች በተለይ በጣም አንጀታቸውን ያሳረረው ጨዋታ ቪላ ፓርክ ላይ ተመዝግቧል። አርሰናል በአስቶን ቪላ የተሸነፈበት ጨዋታ። ስለዚህ ኤምሬትስ ላይ ያንን ብድር መመለስ ይፈልጋሉ። ያንን ጨዋታ አሸንፈው እልሃቸውን መወጣት ይፈልጋሉ አስቶን ቪላ ላይ። ይሄም ጨዋታ ይደረጋል። ከዛ ቀጥሎ አርሰናል ከቦርንመዝ ጋር የሚጫወተው። አርሰናል ቦርንመዝን ከገጠመ በኋላ ሊቨርፑልን በሜዳው ኤምሬትስ ስታዲየም ያስተናግዳል። ከዛ 2 ተከታታይ ጨዋታዎች ይደረጋሉ። በኤፍኤ ካፕ ከፖርትስመዝ፣ በካራባኦ ካፕ ደግሞ ከቼልሲ ጋር። 2ቱ ጨዋታዎች በ3 ቀን ልዩነት ነው የሚደረጉት። ከዛ አርሰናል ከ3 ቀናት በኋላ ቼልሲን ከገጠመ ከ3 ቀናት በኋላ ከኖቲንግሃም ፎረስት ጋር ይጫወትና በፕሪሚየር ሊጉ ከዛ በቻምፒየንስ ሊጉ ኢንተር ሚላንን ለመግጠም ወደ ሳንሴሮ ተጉዞ ከዛ በሜዳው ኤምሬትስ ከ4 ቀናት በኋላ ማንቸስተር ዩናይትድን የሚያስተናግድ ይሆናል። እንግዲህ አሁን እስከ ጃንዋሪ 25 ድረስ የሚደረጉ ወይም በፈረንጆቹ እስከ ጥር 25 ድረስ የሚደረጉ የአርሰናል ተከታታይ ጨዋታዎች እነዚህን ይመስላሉ። በጣም ከባድ ጨዋታዎችን ነው አርሰናል እስከዚህ ጊዜ ድረስ የሚያደርገው። ምንም ቀላል ተጋጣሚ የለውም ከነዚህ ውስጥ ምናልባት ኤፍኤ ካፕ ላይ የሚገጥመው ፖርትስመዝን ካላነሳን በስተቀር። ግን እያወራን የምንገኘው ስለ ፕሪሚየር ሊጉ ስለሆነ አንድም ቀላል ተጋጣሚ የለውም። ብራይተንም፣ ቪላም፣ ቦርንመዝም እንዲሁ ደግሞ ሊቨርፑል፣ ዩናይትድ፣ ኖቲንግሃም እነዚህ ሁሉ ከባባድ ተጋጣሚዎች ናቸው። አርሰናል ከነዚህ ምን ያክል ነጥብ ሰብስቦ ሊወጣ ይችላል የሚለውን ነገር ደግሞ እንግዲህ ጨዋታዎቹ ላይ እንመለከተዋለን። ወደ ማንቸስተር ሲቲ ስንመጣ ደግሞ ማንቸስተር ሲቲ እስከ ጃንዋሪ 25 እስከ ፈረንጆቹ ጥር 25 ድረስ የትኞቹን ጨዋታዎች ያከናውናል የሚለውን ነገር ስንመለከት ከኖቲንግሃም ፎረስት ጋር የፊታችን ቅዳሜ ቀን 9:30 ላይ ይጫወታል። ከዛ ቀጥሎ ከሰንደርላንድ ጋር ደግሞ ማንቸስተር ሲቲ ጨዋታውን ያከናውናል ከ3 ቀናት እረፍት በኋላ። እንዲሁ ደግሞ 2 ቀናትን ካረፉ በኋላ ከምዕራብ ለንደኑ ክለብ ቼልሲ ጋር ማንቸስተር ሲቲዎች ይጫወታሉ። 2 ቀናትን አርፈው ከእንደገና ከብራይተን ኤንድ ሆቭ አልቢየን ጋር ይጫወታሉ። በኤፍኤ ካፕ የ2 ቀናት ረፍት አድርገው ከኤክስተር ሲቲ ጋር ጨዋታቸውን ያከናውኑና በካራባኦ ካፕ ግማሽ ፍጻሜ በጣም ወሳኝ የሆነውን ጨዋታ ከኒውካስል ጋር ከሜዳቸው ውጭ ያደርጋሉ። ከዛ ቀጥሎ በማንቹኒያን ደርቢ ወይም ማንኩኒያን ደርቢ ብለው የሚጠሩት የደርቢ ጨዋታ አለ ከማንቸስተር ዩናይትድ ጋር በኦልድ ትራፎርድ ጃንዋሪ 17 ወይም ጥር 17 ይጫወታሉ። ከቦዶ ግሊምት ጋር ከሜዳቸው ውጪ በዩሮፕ በቻምፒየንስ ሊግ ይጫወቱና ከዛ ወልቭስን ደግሞ በሜዳቸው የሚገጥሙ ይሆናል ማለት ነው። አሁን እንግዲህ በፊክስቸር ረገድ ካየነው የማንቸስተር ሲቲም ተጋጣሚዎች ከባባድ ናቸው። ኖቲንግሃም፣ ሰንደርላንድ፣ ቼልሲ፣ ብራይተን፣ ዩናይትድ እነዚህን ተጋጣሚዎች ያገኛል ማንቸስተር ሲቲ። አሁን የሁለቱንም ቀጣይ ጨዋታዎች ስንመለከት ሚዛናቸው ጠጠር ያለ ነው። ግን የአርሰናል ትንሽ ከበድም ይላል ከማንቸስተር ሲቲም በላይ። ምክንያቱም አርሰናል ቢያንስ በተለምዶ አፋችን ላይ በምንጠራው ቶፕ 6 ብለን ከምንጠራቸው ተጋጣሚዎች እንኳን ከሁለቱ ጋር ይጫወታል። ከሊቨርፑል ይጫወታል፣ ከራሱ ደግሞ ከማንቸስተር ዩናይትድ ጋር ይጫወታል። ቶፕ 4 ላይ ደግሞ በአሁኑ ሰዓት እየተመለከትን ባለ ነው በከረንት ፐርፎርማንስ እየተመለከትን በምንገኘው ከአስቶን ቪላ ጋር ደግሞ አርሰናል በሜዳው የሚጫወት ይሆናል። ስለዚህ ከሲቲም በላይ አርሰናል ከባባድ ጨዋታዎች ያሉበት ቡድን። እንግዲህ ዚች ቦታ ላይ ነው አሁን ይሄንን ማኔጅ ማድረግ ለአርሰናል እጅግ በጣም አስፈላጊ የሚሆን። በእርግጥ እኔ አንድ የምረዳውና የሚገባኝ ነገር ቶፕ 4 ይዞ ማጠናቀቅ ወይም ደግሞ የክሪስማስ ወቅት ላይ ፈረንጆቹ ገና ላይ መሪ ሆኖ ማጠናቀቅ ለቡድኖች ጋራንትድ አይደለም ወይም ዋስትና የሚሰጥ ነገር አይደለም። በቃ ቶፕ 4 ይዞ ማጠናቀቅ ምናልባት ሌሎች ክለቦች እንደና አስቶን ቪላ ላሉ ክለቦች ጎል አድርገው የሚንቀሳቀሱት ነገር ሊሆን ይችላል። ግን ክሪስማስ ከመድረሱ በፊት ወይም ደግሞ ክሪስማስ ከደረሰ በኋላ መሪ ደረጃን ይዞ ማጠናቀቅ አመቱ መጨረሻ ላይ ዋንጫ ያነሳል ማለት አይደለም። አርሰናሎችም በደንብ ይህንን ነገር ማየትና መረዳት ይጠበቅባቸዋል። ይሄ አንደኛውና ቁልፉ ነገር ነው። ሌላኛው ግን ራሱ አርሰናል ደግሞ መጥፎ ታሪኮችም አሉት። በተለይ ከዚህ ከፈረንጆቹ ገና ከክሪስማስ ወቅቶች ጋር ተያይዞ የሆነ የሚመራባቸው ሳምንታት ይኖራሉ። ከዛ በኋላ ግን ያንን
ሳምንታትና መሪነት ደግሞ አርሰናል ማስጠበቅ አቅቶት በኋላ ላይ ነጥቦችን ሉስ ሲያደርግ ዋንጫዎችን ሲያጣ እንመለከታለን። 2002 ላይ 3 ላይ አርሰናል ይህንን የፈረንጆቹን ገና ወቅት መሪ ሆኖ ነበር የተሻገረው። ከዛ በኋላ ግን ዋንጫውን ሲያጣ ተመልክተነዋል። 2008 ላይም በተመሳሳይ 2022 23 እና 2023 24 ላይም በተመሳሳይ ስናይ የነበረውም ይህንኑ ጉዳይ ነው። ግን አርሰናል በእነዚህ ወቅቶች ላይ መሪ ሆኖ ቢቆይም ዋንጫውን ለሁለቱ የማንቸስተር ከተማ ክለቦች ሁለቱን ለማንቸስተር ዩናይትድ ሁለቱን ለማንቸስተር ሲቲ ዋንጫዎቹን ሲያስረክብ ተመልክተናል። አሁን ቀጣይ የምንመለከተው እንግዲህ አርሰናል ይህንን ታሪክ እንዴት አድርጎ ሊቀለብስና ሊያሻሽል ይችላል የሚለውን ግን ደግሞ የክሪስማስ ወቅቶቹን ወይም የፈረንጆቹን የገና ወቅት ደግሞ ስናስታውስ አንድ መዘንጋት የማይኖርብን ትልቁ ነገር በሜንታሊቲ ረገድ እዚህ ቦታ ላይ መሪ ሆኖ የሚጨርሱ ክለቦች ብዙ ጊዜ ዋንጫ ሲያነሱ እናያለን። እዚህ ቦታ ላይ መሪ የሆኑ ክለቦች ዋንጫ ለማንሳት በጣም ተገማች የሆኑ ክለቦች ናቸው የሚሆኑት። አሁንም የብዙዎቹ ግምት አርሰናል ዋንጫ ያነሳል የሚል ነው። ግን ከስነ ልቦና አንጻር እንዲሁ ደግሞ ከታክቲክ አንጻር ከስኳድ ዴፕዝ አንጻር ከብዙ ነገሮች አንጻር ከተመለከት ነው ብዙ አይነት ነጥቦችን ልናነሳ እንችላለን። ለምሳሌ ማንቸስተር ሲቲ ወሳኝ የሆነውን ተጫዋቹን ኦማር ማርሙሽን በአፍሪካ ዋንጫው ላይ ስለሚሳተፍ ተጫዋቹን በቀጣዮቹ ጨዋታዎች ላይ አያገኝም። ይሄ አንዱ ማጣት ወይም ደግሞ አንዱ ጉድለት ነው ብለን ልንጠቅስ እንችላለን የዚህ ተጫዋች አለመኖር። ምክንያቱም እንደው ለሲቲ ደጋፊዎች አይበልባቸውና አርሊንግ ሃላንድ ቢጎዳ ወይ ደግሞ የሆኑ ጨዋታዎች ላይ ማይኖርበት ጊዜ ቢኖር በትክክል እሱን ተክቶ ሜዳ ላይ ፐርፎርም ማድረግ የሚችል ተጫዋች ላይኖር ይችላል። ወይም ደግሞ ተፈጥሯዊ በሆነ ሁኔታ የሚያጠቃ ተጫዋች ላይኖር ይችላል። ያ ለፔፕ ጓርዲዮላ ራስ ምታት ነው። ለአርሰናል የተጫዋቾች መዳከም አንዱ በጣም አስቸጋሪው ነገርም ቢሆን ነገር ግን ያለፉት ጥቂት ጨዋታዎች ላይ እየተመለከትን እንዳለ ነው በጣም ምርጥ የሆኑ ተጫዋቾቹ ከጉዳት ይመለሱለታል። አሁን ማጋሌሽ በአርሰናል ስብስብ ውስጥ ወደ ሜዳ ሊመለስ የተቃረበ ተጫዋች ነው። እንደውም አርቴታ በጣም ፈጥኗል እያለ ነው። አሁን ተጫዋቹ ይሄ ወደ ልምምድ ቀረብ እያለ መጥቷል። አሁን ቀጣዮቹ ጨዋታዎች ላይ አርሰናል እነ ሊቨርፑልን ሲገጥም ኢቭን ከሊቨርፑልም ጨዋታ በፊት ተጫዋቹ ወደ ሜዳ ሊመለስ ይችላል። ያ ለአርሰናል በጣም ትልቅ እፎይታ ነው የዚህ ተጫዋች ወደ ሜዳ መመለስ። የምር ለምን አርሰናል ማጋሌሽን ባጣባቸው ጨዋታዎች ላይ ምን ያክል ሰፈር ሲያደርግ እንደነበር እናውቃለን። የዚህ ተጫዋች ወደ ሜዳ መመለስ ለአርሰናሎች በጣም ትልቅ እፎይታ ነው። ካይ ሃቨርትዝ ከእንደገና ጉዳቱ አገረሸበት ሲባል ነበር። አሁን ደግሞ ተመልሶ እንደገና ወደ ሜዳ ይመጣለታል። ይህም ለአርሰናል እጅግ በጣም ጥሩ የሚባል ዜና ነው። የዚህ ተጫዋች ወደ ሜዳ መመለስ። ጋቢናይን ከጉዳቱ ተመልሷል። ቪክተር ዮኬሬስ በቡድኑ ማጥቃት በኩል አለ። ማርቲኔሊ፣ ትሮሳርድ፣ ቡካዮ ሳካ፣ ኖኒ ማዱዌኬ ሁሉም ማለት ይቻላል አሁን ጤነኛ ሆነው በሙሉ ፊትነሳቸው ለቀጣዮቹ ጨዋታዎች ዝግጁ ናቸው። አሁን አርሰናል ከጉዳት የጸዳ ሳምንታትን ለማሳለፍ እየተቃረበ ነው የሚገኘው። ምናልባት ለጥቂት ጊዜ ከሜዳ ከሚርቁት ከነ ቤን ዋይት በስተቀር አርሰናል አሁን ተጫዋቾቹ በደንብ ከሙሉ ፊትነስ ጋር ወደ ሜዳ ለመመለስ መቃረባቸው ለአርሰናል እጅግ በጣም ጥሩ የሚባል ዜና ሆኗል ማለት ነው። ስለዚህ ይህንን ነው እንግዲህ ከአርሰናል ጋር ተያይዞ ልናነሳ የምንችለው። ማንቸስተር ሲቲ እዚህ ቦታ ላይ አንድ ያለው ጥሩ ነገር ልምድ ነው። በቃ እዚህ ቦታ ላይ ጥሩ ልምድ አለው፣ ጥሩ ኤክስፔሪየንስ አለው። እንዴት አድርጎ ወደ ውጤታማነት መምጣት እንደሚችል፣ እንዴት አድርጎ ወደ መሪነት መምጣት እንደሚችል ያውቀዋል። ከዛ ደግሞ ቢመሩ ራሱ ብዙም አይደንቃቸውም። እኔ ከዚህ በፊትም ሳነሳው ሰምታችሁኝ ታውቁ ይሆናል። በ2022-23 የውድድር ዘመን የወጣው ኦል ኦር ነቲንግ የተሰኘው በ2021-22 የውድድር ዘመን ካለቀ በኋላ እንደዚሁ የወጣውን ዶክመንተሪ ሁላችሁም ተመልክታችሁታል፣ አይታችሁታል። እና ማንቸስተር ሲቲዎች ምን ያክል በጣም ለእያንዳንዱ ነገር ትኩረት እንደሚያደርጉ ወይ ደግሞ በእያንዳንዱ ሁኔታ ላይ ያላቸው ልምድ እንደሚጠቅማቸው የምታውቁት መልበሻ ክፍል ውስጥ ምን እያሉ እንደሚነጋገሩ ምን እያሉ ሀሳቦችን እንደሚለዋወጡ ስሰሙም ጭምር ነው። እንግዲህ 2022-23 የውድድር ዘመን ላይ እንደምታስታውሱት አርሰናል ረጅሙን ጊዜ ሲመራ የነበረ ክለብ ነው። ኦል ኦር ነቲንግ ላይ ያየነው አርሰናል ቶፕ 4 ለመግባት ሲያደርግ በነበረው ፉክክር ነው። ከዛ
2022-23 የውድድር ዘመን ላይ ማንቸስተር ሲቲ የሶስትዮሽ ዋንጫ ካሸነፈ በኋላ ዘ ትሪብል ዊነርስ ወይም የሶስትዮሽ አሸናፊዎች የሚል አንድ ዘጋቢ ፊልም ወይም ዶክመንተሪ ተሰርቶ ነበር። ወደ 5 ኤፒሶድ አካባቢ ያለው ዶክመንተሪ ነው እና ዶክመንተሪውን ማየት ከፈለጋችሁ ኮሜንት ላይ ጻፉልኝ። በቴሌግራም ቻናላችን ላይ ለቅላችኋለሁ ዶክመንተሪዎቹን። እና እዛ ዶክመንተሪ ላይ እንግዲህ አርሰናል ረጅም ጊዜ መርቷል ብያችኋለሁ ቅድም 248 ቀናትን አርሰናል መርቷል እና የማንቸስተር ሲቲ ተጫዋቾች እንደዚህ መመገቢያ ቦታ ምናምን ቁጭ ብለው የአርሰናል ጨዋታ ተከፍቶ ያያሉ። እነ ጆን ስቶንስ መልበሻ ክፍል ውስጥ አርሰናል እየመራ ነው፣ ግን ለአርሰናሎች መምራት ብርቃቸው ነው። ለዛ ነው አሁን እንደዚህ ሰለብሬት። ይሄን እንግዲህ እኔ ምንም ጨመሬ ምናምን ነገራችሁ ነገር አለ። በትክክል ዶክመንተሪው ላይ ሲናገሩ የምትሰሙት ነገር ነው። እዛው መልበሻ ክፍል ውስጥ ሆነው የሚናገሩት ነገር ነው። አሁን አርሰናሎች መምራት አዲሳቸው ነገር ነው። ፕሪሚየር ሊግ የደረጃ ሰንጠረዥ አናት ላይ መቀመጥ ለእነሱ አዲስ ነገር ነው። ለዛ ነው አሁን ሰለብሬት እያደረጉ ያሉት። ግን እመኑን ወደ ደረጃችን እንመለሳለን፣ ወደ ከፍታችን እንመለሳለን ብለው ይናገሩ ነበር የማንቸስተር ሲቲ ተጫዋቾች። ይህን የሚያወሩት መልበሻ ክፍል ውስጥ ወይም መመገቢያ ቦታ ላይ ምናምን ሆኖ ነው እንደዚህ አይነት ነገሮችን ሲያወሩ የምትሰሙት። ፔፕ ጓርዲዮላ እንደተለመደው የቃላት የማይንድ ጌሙን ሲወረውር ታዩታላችሁ። ይወጣና አርሰናል በቃ እንደተመቸውን ሲፈልግ ታያላችሁ። አርሰናል መሪነቱን ይነጠቃል፣ መሪ እንሆናለን ምናምን ይላል። ባለፈውን ለምሳሌ አርሰናል አንድ ቀን ጎል ሊገባበት ይችላል ምናምን ብሎ ተናገረ። እሱ ያንን በተናገረ በቀጣዩ ሳምንት ነው አርሰናል በሰንደርላንድ ጎል የገባበት። እና የአርሰናል ተጫዋቾች እንዲሁም አሰልጣኞች ይህንን የፔፕ ጓርዲዮላን የማይንድ ጨዋታ፣ የአእምሮ የስነ ልቦና ጨዋታ አእምሯቸውንም ጆሮአቸውንም ዘግተው ማያሳልፉት ከሆነ ምንም አይነት ነገር ሊፈጠር ይችላል። ሲፈልግ ደግሞ ፔፕ ጓርዲዮላ አርሰናልን ያደናንቃል፣ ያሞጋግሳል። እንደተመቸው ነው ማይንድ ጌሙን የሚጫወተው። ልምድ ያለው አሰልጣኝ ነው። ለዛ ነው የአርሰናልና የማንቸስተር ሲቲ ፍጥጫ 2023-24 ላይ በሁለት ነጥቦች ልዩነት ከተጠናቀቀና ማንቸስተር ሲቲ ዋንጫ ካሸነፈ በኋላ ሮድሪ ስለ ዋንጫ ፉክክሩ ሲጠየቅ አርሰናሎች ዋንጫውን ያጡት በአስቶን ቪላ ጨዋታ ላይ አይደለም፣ አርሰናሎች ዋንጫውን ያጡት በማንቸስተር ሲቲ ጨዋታ ላይ ነው ብሏል። የዛ ጨዋታ ላይ እንደምታስታውሱት ሁለቱ ቡድኖች አቻ ነው የተለያዩት እና አርሰናል ወደ ኤታድ የመጣው አቻ ለመውጣት ነው፣ ለዛ ነው አርሰናል ዋንጫውን ያጣው የሚል ሀሳብ ሲሰጥ ነበርና በጣም በሜንታሊቲ ረገድ ምን እንደሚያስቡ ስለሚያውቁ የአርሰናል ተጫዋቾች ማይንዳቸውን በልተውታል፣ የሲቲ ተጫዋቾችም ፔፕ ጓርዲዮላ። ስለዚህ አርቴታ በደንብ ጥንቃቄ ማድረግ ይኖርበታል ሜዳ ላይ ካለው ፐርፎርማንስን ባሻገር። ምክንያቱም ሲቲ ከአርሰናል አንገት ስር ሆኖ እየተነፈሰ ያለ ቡድን ነው። ምን አይነት ውጤት ሊያስመዘግብ እንደሚችል አይታወቅም። ሲቲ ደግሞ አንዴ መሪ እስከሚሆን ነው እንጂ መሪ ከሆነ ሲቲን ማውረድ በጣም ከባድ ነው። አሁን የአርሰናል ተጫዋቾች በባለፉት ጨዋታዎች ላይ እነ ቡካዮ ሳካ ሌሎችም የራሱ አርቴታም ሲናገሩ ነበርና እኛ ትኩረት ማድረግ የምንችለው ነገር ላይ ብቻ ነው ትኩረት የምናደርገው፣ እኛ ስለ ሲቲ ጨዋታ እንደውም አናይም፣ የሲቲን ጨዋታን አናይም አንመለከትም ሲሉ ነበር። በቃ ትኩረት የምናደርገው የራሳችን ጨዋታ ላይ ነው ብለዋል። የሲቲን ጨዋታ ላያዩ ይችላሉ፣ ግን ውጤት መስማታቸው አይቀርም። ምክንያቱም ባለፈው ሳምንት ሲቲ መሪ ሆኖ ነው ከዛ አርሰናል ምሽት ላይ የተጫወተው። ቢያንስ ለጥቂት ሰዓታት አርሰናል መሪነቱ ተወስዶበት ነበር። አሁንም በዚህ ሳምንት ቅዳሜ ሲቲ ነው ቀድሞ የሚጫወተው እና ሲቲ ካሸነፈ መሪ ይሆናል ለጥቂት ሰዓታት። ስለዚህ ፕሬዠሩ አርሰናል ላይ መኖሩ አይቀርም እና ያንን ፕሬዠር በደንብ መቋቋም እጅግ በጣም አስፈላጊ ነው። ተጫዋቾችን ሮቴት ከማድረግ ሜዳ ላይ ጥሩ ፐርፎርማንስ ከማሳየት እያንዳንዱን ጨዋታ ከማሸነፍም ባለፈ የሲቲን ጫና ፕሬዠር መቋቋም አስፈላጊ ነው። ምክንያቱም ሲቲ 2 ዓመት አርሰናልን እንዴት አድርጎ ዋንጫ እንደወሰደበት አይታችኋል። ያኔም አርሰናል 200 ምናምን ቀን ሲመራ ፔፕ ጓርዲዮላ ይናገር ነበር፣ ታያላችሁ እኛ መሪነቱን እንረከባቸዋለን ይል ነበር። ያለውም ነው የሆነው። ስለዚህ ያንን ማይንድ ጌም ማሸነፍ ለአርሰናል እጅግ በጣም አስፈላጊና ወሳኝ ነገር ይሆናልና መድፈኞቹ እንግዲህ ይህንን እንዴት አድርገው የበላይነት ሊወስዱበት ይችላሉ የሚለውን ነገር አብረን እንመለከተዋለን። ለማንኛውም እንግዲህ ቀጣዮቹ የቦክሲንግ ዴይ ሳምንታት ይጠበቃሉ። የውድድር ዓመቱን እንግዲህ ሁለቱ ክለቦች ናቸው ሲፎካከሩ ልናይ የምንችለው። ዘንድሮ በ80 ምናምን ነጥብ ዋንጫም ሲበላ ልናይ እንችላለን። ምክንያቱም ክለቦቹ ነጥብ የሚጥሉባቸው ጨዋታዎች እየተመለከትን ነው። አንዳንዴ አልፎ አልፎ ሲቲ ድምፁን አጥፍቶ እየሰራ ነው፣ አርሰናል ደግሞ በጥሩ ግስጋሴ እየሄደ ይገኛል እና እንግዲህ የትኛው ቡድን ዋንጫ ያሸንፋል የሚለውን እንግዲህ አብረን እናያለን። ፔፕ ጓርዲዮላ የበጋው የዝውውር መስኮት ላይም አንዳንድ ተጫዋቾችን ሊያስፈርም ይችላል። ይኸው ስለ አንቶኒ ሴሜኞም ስለ አንቷን ሴሜኞ በተደጋጋሚ ሲወራ እየሰማን ነው።
እንግዲህ እናንተም ግምቶቻችሁን ጻፉልን። ዘንድሮስ ማን ዋንጫውን ያሸንፋል? ፔፕ ጓርዲዮላ እንደተለመደው ከኋላ መጥቶ ዋንጫውን ያነሳል ወይስ አርቴታና ልጆቹ ካለፉ ስህተቶቻቸው ተምረው እንቅፋትማ ደጋግሞ አይመታንም ብለው ሲዝኑን በዋንጫ አሸናፊነት ያጠናቅቃሉ? ኮሜንት ላይ ሀሳቦቻችሁን አስቀምጡልኝ። ቀጣዮቹ ሳምንታት ግን የትኛው ክለብ የደረጃ ሰንጠረዡ አናት ላይ ይቀመጣል፣ የትኛው ቡድን ግንቦት ላይ ዋንጫ ሊያነሳ ይችላል የሚለውን በተወሰነ መንገድ ፍንጭ የሚሰጡን ሳምንታት ይሆናሉ ማለት ነው።